አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ። ስራ፣ አፍያ፣ ጤና እንዴት ነው? እንዴት ይዟችኋል? ላይፍ እንዴት እያደረጋችሁ ነው? ከእኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም አሪፍ ነው። ጠፍቻለሁ ሰሞኑን። ምን ሆነች ነው ምናምን ትሉኛላችሁ። እኔ ምንም አልሆንኩም ወላሂ። እንደው አንዳንዴ ያለ አይደለ በቃ ዩቲዩብን እያየሁት አይደለም፣ አልገባም ሁላ ማለት ነው። ዩቲዩብ ራሱ ሳልገባ የምውልበት ቀን አለ። ሙሂም ኢንሻአላህ አንዳንዴ ያጋጥማል። ዛሬ ብቅ ያልኩት የወርቅ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ሪከርድ እያደረኩት ያለሁት ማታ ነው። እንቅልፌ መጥቷል፣ ደክሞኛል ምናምን ነገር ድምጽ የደከመው ለምንድን ነው እንዳትሉ እንቅልፌ መጥቶብኛል። ቪዲዮ ከፖስትኩ ስለቆየሁኝ ያኔ ዩቲዩብ ችግር እንዳይገጥመው ይሆናል አይደል፣ ማስጠንቀቂያ ምናምን እንዳይሰጠኝ እንዳይዘጋ፣ እስኪ የሆነ ቪዲዮ ፖስት ላድርግ ብዬ ነው። የወርቅ ቪዲዮ ወርቅ ቤት ገብቼ ነበረ። ለካ ካራት 14 ካራት ምናምን ነው የኛ ሀገር ወርቅ። እናንተ እኔ ምን ቆደይ ከ15 የሚያነሰ ነው ለካ። ደግሞ እኔ ድሮ ስለማላቅ አዲስ ነው ማለት አልችልም። ሊኖር ይችላል ድሮም እንትን አለ የተለያየ ወርቅ ያኔ ቶሎ የሚገፍና ቶሎ የማይገፍ። ቪዲዮውን እየቀረጽኩ ያለሁት ካለ ፊልተር ነው። ምነው ጠቆርሽ እጅሽ ምናምን እንዳትሉ፣ ኢትዮጵያ ነው ያለሁት እንዳረሱት ማለት ነው። ኢትዮጵያ ትክክለኛ ከለራችንን ነው የምንይዘው፣ እንደ ሳዑዲ አይደለም። ቪዲዮ ጥርት ያለ ነው እንዳቅሙ፣ ዞሮ ያው ገባ ያለ ነው እና ሱቁ ወደ ውስጥ ፀሐይዋ በደንብ ነጸብራቋ አይገባም። ውጭ ላይ የተሰቃቀለ ነገር ምናምን ስላለም ይጋርደዋል በተወሰነ መልኩ። ብቻ አሪፍ ነው። የኢትዮጵያ ወርቅ እንግዲህ እንደምታዩት ነው። ቅድም ያያችሁት ያ ረሽ ተብዬ ነው። በብዛት የላትም። ትልቅ ወርቅ ቤት አልገባውም። ያው መካከለኛ መንገድ ላይ ያገኘሁትን ነው። ይህ እንደምታዩት የኦሮሞዎቹ አፍሮ የሚሉት ማለት ነው። እነኚህ ደግሞ በጣም ነው የሚያማምሩት። የሀገራችን ወርቅ ግን ወርቅነቱ ነው እንጂ ዲዛይኑ በጣም ያምራል። ማሻአላህ አዳዲስ ስታይሎች አሉ፣ ያማምራሉ ሁሉም። እንደዚህ ስታዩት አሁን የሚከብድ ምናምን የሆነ ይመስላል፣ ግን ቀለል ያለ ነው። ጆሮ ላይ ወርቅ ዋጋውን ጠይቂያ ነበር። ይሄ እንደምታዩት አሁን 7 ግራም ከ4 ሚሊ ነው። ይሄ የወርቁ አይነት 2 አይነት ወርቅ አለ አለችኝ። አንደኛው ቶሎ ግፍፍ መርመር የሚለው እሱ ግራሙን 1000 መሰለኝ አለችኝ። ከዛ ደግሞ ደህና የተባለ የሚቆይ አይነት ሀታ ትኩረት ሰጥታችሁ ካያችሁት ማለት ነው። ለምሳሌ እዛ ቅጠል የሆነች የተቀጣጠለችለችም እሷ የእሷ ዘር የእሷ አይነቱ ጥሩ ነው፣ ያኔ አሪፉ ነው፣ ቶሎ የማይገፋው ነው። ዋጋውም ደግሞ ግራም ስንት ናች? የግራም 5 ይሁን ያቺ መሰለኝ። ብቻ 2 አይነት ወርቅ አለ እንደ አሞ በሀገራችንም። ከዛ ደግሞ ያው ወርቅ ቤት አደርሷ የምትሰራው የውስጥ ዜና ታውቃለች መቼም። እና ምን አልኳት፣ እንደውም የሆነች ቃል ኪዳን አሁን እዚህ ቪዲዮ ታዋታላችሁ። ይሄ አሁን ያነሳሁት ድንብል ነው የሚባለው በአማርኛችን፣ ይቅርታና ድንብል መሰለኝ። ከዳርና ዳር ይሄን ፈርጡን ያደረጉና ከዛ ድንብሏን መካከል ላይ ያደርጉታል። ግን ወርቅ አረት ወርቅ አይደለም እያልኳት እሷ ራሱ እየሳቀኝ ነበረ። ወርቅ አይመስለኝም እኔ ሳየው ውዝዝ ያለ ስለሆነ ማለት ነው። ቅድም ላይ ነበርኩኝ። አይዋ የሆነ የተደራራቢ ቃል ኪዳን ቪዲዮ ላይ አለኝ፣ ወይ አልፋለች ወይ ደግሞ ፊት ለፊት ወደፊት ታገኟታላችሁ። እና እሷ የውጭ ወርቅ ናት ስትለኝ፣ ከዛ እስኪ አንቺ ወርቅ ቤት ነው የምትሰሪው? እስኪ አክባር ልጠይቅሽ። በነገራችን ላይ ቪዲዮውን ታየዋለች፣ ቤተሰብ ሆናለች ለዩቲዩብ። የውጭ ወርቅ ብለው የሚሸጡት እንዴት ነው እያልኳት ነበረና ምክንያቱም አሁን እዛ ውጭ ሆነን የምናየው ወርቅ አለ፣ ባህሬንም ሆነ የሳዑዲም የዱባይም ብቻ ዞሮ ማንኛውም ወርቅ ማሻአላህ የውጭ ወርቅ ውሃ ነው የሚመስለው እንደምታውቁት። በፀሐይም ሆነ ከመብራቱም ጋር ሆነ ያንጸባርቃል። እዚህ ሀገር ውስጥ ደግሞ የውጭ ብለው የሚሸጡት እኔ እስካሁን ድረስ ቀለበት ምናምን ነው፣ የአንገት ምናምን አለበት። አልሄድኩም ግን ቀለበት ምናምን አለበት። ሄጄ ባለፈ ካስታውሳችሁ መኮይም ላይ ቪዲዮ ቀርጬ ፖስት ቻለሁኝ።
ይቺ ናት ቆንጆ ወርቅ። የቆንጆ ወርቆች ዘሮች እንደዚህ አይነት ናቸው ያለችኝ። ወደድ ይላሉ ከሌላው። ይሄኛው 1,000 ነው መሰል ግራም። ይሄኛው 1,000 ነው ግራም። ቅድም ያነሳኋት ደግሞ ትጨምራለች፣ ግን ቶሎ የገፉም ብላኛለች። የራሷ አንድ እውቀት መውሰድ ነው። አላውቅም ነበር እኔ እስከዛሬ። እኔ ኢትዮጵያ ወርቅ አንድ ነበረ የሚመስለኝ። ሙሂም ምን ላይ ነበርኩኝ? ከዛ የውጭ ወርቅ ብለው የሚሸጡት ለካ ከውጭ አምጥተው አስገብተው አይደለም ለካ አዲስ አበባ ምርት፣ አዲስ አበባ ነው የሚመረተው ተኸየቡ ማለት ነው። ወይኔ እዚህ ጋር ደግነቱ ፊቱ አልገባም። እዚህ ጋር ደግሞ እነኚህ ሰዓቶች ሺኤን ላይ 25 ብርም 30 ብርም የምንገዛቸው፣ ሱቅ ውስጥ ከሆኑ ደግሞ 50 ብር እንደዛ የምንገዛቸው ሰዓቶች ናቸው። እዚህ ከ2,000 እስከ 3,000 ምናምን ገብተዋል። ድሮ 650 600 ብር ነበሩ ካስታወሳችሁ። አልሙሂም ያኔ እነኚህ በድንጋይ የሚሰሩ ናቸው። ድንጋያቸው የሚያልቀው ማለት ነው። ኦሪጂናል አይደሉም። ያው ዕለታዊ መጠገሚያ ማጌጫ ምናምን መዋቢያ ይሆናሉ። እና የሴቶች ናቸው፣ የወንድ አልቀረስኩም።